በርካቶች ስለ ገንዘብ ሲወራ ወደ አእምሮአቸው የሚመጣው በተለያዩ ሀገራት ጥቅም ላይ እየዋለ ያለው የተለያየ መጠን ጥራትና ዋጋ ወይም ግብይት የሚሰጠው ከወረቀት ወይም ወረቀት መሳይ ከሆነ ቁስ የተሰራውን መገበያያ ቢሆን አይገርምም። ይህ የወረቀት ገንዘብ ጥቅም ላይ ከመዋሉ በፊት ቀደምት የነበረው ከብረት ማዕድናት ተሰርቶ ጥቅም ላይ ይውል የነበረው የሳንቲም መገበያያ ወደ ሥራ የገባው ከክርስቶስ ልደት በፊት በ600 ዓመት ዓለም ሲሆን ሰዎች ከዛ በፊትም ቢሆን ዕቃን በዕቃ በመለወጥ ይገበያዩ ነበር። ይህን ያነሳነው ስለ ገንዘብ አመጣጥ ለመናገር ሳይሆን ከመገበያያ ዕቃ ጋር የሚጭበረበር ድርጊት ቀድሞ የሚፈጸም እንደነበር ለማስታወስ ያህል ነው። ለምሳሌ ወርቅና ብር እንደ መገበያያነት ያገለግሉ በነበረ ጊዜ ብዙሃኑ ወርቅን ከተሞረደ መዳብ ወይም ከኮፐር በአግባቡ የሚለይበት መንገድ ስላልነበረው ቀድሞ የነቁት አንዱን በሌላው በመለወጥ ያጭበረብሩ የነበረ ሲሆን አርኪሚዲስ የተባለው ኬሚስት ወርቅን ከመዳብ በትክክል ለመለየት የሚጠቀመውን ልዩ ቀመር ባህሪ ወይም ዴንሲቲ እስካገኘበት ጊዜ ድረስ ማወናበዱ ቀጥሎ ነበር። ከ600 ዓመት ዓለም ወዲህ መንግስታት በየሀገራቱ ያለውን ሀብት ማዕከላዊ ለማድረግና ለመቆጣጠር የሳንቲም ቀጥሎ የወረቀት ገንዘብን ሥራ ላይ በመዋል መገበያያው ገንዘብ የይዞታ ወይም የሀብት ምልክት ወይም መገለጫ ሆኖ ዘልቋል። የመጀመሪያው የወረቀት ገንዘብ ጥቅም ላይ የዋለው በ13ኛው ክፍለ ዘመን በሀገረ ቻይና ሲሆን መልበር ከሚባል ዛፍ ነበር ያ የወረቀት ገንዘብ የተሰራው። አስገራሚው ነገር ተመሳስሎ እንዳይሰራ አሊያም ማጭበርበርን ለመከላከል በዘመኑ መፍትሄ የተባለው የገንዘብ ወረቀቱ የሚሰራበት ዛፍ የሚበቅልበት ጫካ ጥብቅ ጥበቃ እንዲደረግለት ነበር። ከዛ አልፎ በማጭበርበር ተግባር የተሰማራ ከተገኘ ደግሞ በሞት ይቀጣ ነበር። የወረቀት ገንዘብ ከቻይና ተነስቶ ወደ ሌላው የዓለም ክፍል በተስፋፋ ቁጥር የማጭበርበሩ ተግባር እየሰፋ በመሄዱ አንዳንዶች ወደ ሳንቲም ገንዘብ ተመልሰው ነበር። ለምሳሌ እንግሊዝና ጣሊያን በተለየ የተሰራ የማሪያ ትሬዛ ሳንቲምን ነበር የሚጠቀሙት። በ19ኛው ክፍለ ዘመን አሜሪካ ጥቅም ላይ የነበረው የወረቀት ገንዘብ ገበያ ላይ ይዘወር ከነበረው 50 በመቶ የሚሆነው የተጭበረበረ በመሆኑ ታዋቂ ደራሲያን ሳይቀሩ ጉዳዩን በመጽሐፎቻቸው ከማካተታቸው በተጨማሪ ካናዳ በሀገሯ ስጋትን በመፍጠር የነበረውን የተጭበረበረ የገንዘብ ዝውውር መግታት ይቻላት ዘንድ አሜሪካ ያለውን ችግር ማስተካከል የግድ ነው ብላ በማመን የአሜሪካን የቤት ሥራንም ጭምር ወደ መስራት እንቅስቃሴ ገብታ እንደነበር የታሪክ መዛግብት ያስረዳሉ። ለዚህ ምክንያቱ ደግሞ አብዛኛው የአሜሪካ ገንዘብ ተመሳስሎ ይሰራ የነበረው የአሜሪካ አዋሳኝ ላይ ባሉት ኪውቤክና ኦንታሪዮ ነበር። በዚህ ተግባር ተሰማርተው ከነበሩ ውስጥና በ1990ዎቹ ወደ 24 ሚሊዮን የተጭበረበረ የአሜሪካ ዶላር ኖቶችን መስራት የቻለው ጆሴፍ ባግዳሴሪያ በመባል የሚታወቀው ምናልባትም ለዛሬው ባለ ታሪካችን ሐሪያ መሆን የቻለ የሐሰተኛ ገንዘብ አምራች አንዱ ነበር። This man, armed only with an inkjet printer and a sharp eye for detail, managed to shake the foundations of an entire nation's financial sector. ወደ ቻናላችን ቤተሰቦች በዛሬው መሰናዷችን ሐሰተኛ የብር ኖቶችን በማተብ እጅግ የናጠጠ ሚሊዮነር ሆኖ ስለነበረው አንድ አነጋጋሪ ግለሰብ እናወጋችኋለን። የዛሬው ባለታሪካችን ዊስሊ ዌበር በኦንታሪዮ አካባቢ ተወልዶ ያደገ ካናዳዊ ሲሆን አንድ አነስተኛ ፕሪንተርና ከምላጭ የሰሉ አይኖችን ብቻ በመጠቀም የአንድን ሀገር የገንዘብ መሰረት ማንቀጥቀጥ የቻለ ሰው ነው። ዌስሊ በሐሰተኛ ገንዘብ ማምረት ተግባሩ በቆየበት ጊዜ አንዳችም የኃይል እርምጃ ወይም የማስፈራራት ድርጊት መፈጸም ውስጥ ሳይገባ እያንዳንዱን የካናዳ የገንዘብ ተቋማት ሰርስሮ በመግባት ትልቅ የወንጀል ስርወ መንግስት መመስረት ችሎ ነበር። እንደ ግሪጎሮሳውያን የዘመን ቀመር በ1974 ዌስሊ በዊስሌንደር ኦንታሪዮ አቅራቢያ በምትገኝ ትንሽ የገጠር መንደር የተወለደ ሲሆን ወላጆቹ ተገቢውን ፍቅር እየሰጡትና በትምህርትም እያገዙት ያደገ ሕፃን ልጅ ነበር።
ገና ከልጅነቱ ጀምሮ ለኮምፒውተር የተለየ ፍቅር የነበረው ሲሆን ይህ የኮምፒውተር ፍቅሩ ምናልባትም የአዋቂነት ሕይወቱ ድረስ የተጫነው ይመስላል። እጅግ ጭምትና መግባባት የሚከብደው ከመሆኑ በተጨማሪ መለስተኛ ሁለተኛ ደረጃ ትምህርት ቤትም ሆነ ሃይስኩል እያለ ይህ ነው የሚባል ጓደኛ ማፍራት ያልቻለ ሲሆን ጓደኝነቱም ከኮምፒውተርና ከኮዲንግ ሲስተም ጋር ነበር። ይህ ከኮምፒውተር ጋር የመሰረተው ወጣ ያለ ፍቅር በዕድሜያቸዎቹ ዘንድ ተቀባይነት እያሳጣው በመምጣቱ ከአንድ ተመሳሳይ ዝንባሌ ካለው ወዳጁ ጋር በመተባበር ትምህርት ቤታቸውን ለመዝረፍና በዛ ጀብድም ባቻዎቻቸው ዘንድ ተቀባይነትና አድናቆትን ለማግኘት አስበው የፈጸሙት የዘረፋ ተግባር ከትምህርት ቤት አልፎ ሀገር አቀፍ ጉዳይ መሆን ችሎ ነበር። የዜና ማሰራጫዎችም ከአሜሪካዋ ዴትሮይት የመጡ የሰለጠኑ ሌቦች ከትምህርት ቤቱ $270,000 የሚገመት ንብረት መዝረፋቸውን ዘገቡ። ከዚህ ክስተት በኋላ ዌስሊ ሲመኝ የነበረውን ተቀባይነትና ታዋቂነትን በገፍ ማግኘት ችሏል። ይሄ ደግሞ የዌስሊ ገና አንድ እርምጃ ነው እንጂ መጨረሻው አልነበረም። ይህ ታዳጊ ተቀባይነትና ታዋቂ መሆን ብቻ ሳይሆን ሀብታም መሆንም ይፈልግ ነበርና ሀብታም የመሆን ፍላጎቱ እንደ ቀልድ በጀመረው የዘረፋ ተግባር ብልጭ ቢልም በኋላ ላቀደው ተግባሩ የጀርባ አጥንት የሚሆኑ ከኮምፒውተር አፍቃሪነቱ ጋር የተገናኙ ዕውቀቶችም ወደ አሰበው ለመድረስ የሚያንደረድሩት ግብአቶች ነበሩ። ዌስሊ ቀደም ሲል ምንም እንኳን ገንዘብ አትሞ የማያውቅ ቢሆንም የበረከቱ ማህበራዊ መታወቂያዎችን፣ የኢንሹራንስ ካርዶችንና መሰል ነገሮችን የማተም ልምድ የነበረው ሲሆን ገና በ23 ዓመቱ ነበር በፎርጅድ ዶክመንት በማዘጋጀት ተከሶ በ1997 ለ3 ወር ወህኒ ቤት ወርዶ የነበረው። ገና ከሃይስኩል ተማሪነት ዕድሜው ጀምሮ የተንደላቀቀ ሕይወት ለመኖር ሲመኝ የነበረው ዌስሊ ያቺ የ3 ወር የእስር ቤት ቆይታው ወደ ኋላ እንድታስቀረው አልፈቀደም። በዚህም ከተጭበረበሩ ዶክመንቶች በተጨማሪ አነስ ያሉ የሌብነት ተግባራትና አደንዛዥ ዕፅን የማምረት ሥራ ጀመረ። ይህ ዕፅ የማምረት ተግባሩን በሕግ አስከባሪዎች እይታ ውስጥ ገብቶ ወደ እስር ቤት ባያስገባውም ለ18 ወር የቤት እስርና የ240 ሰዓታት ማኅበራዊ አገልግሎት ቅጣት እንዲያስተናግድ አድርጎታል። ይህም ሆኖ ቢሆን የዌስሊ ፍላጎትና ቁርጠኝነት ከብረት የጠነከረ ነበርና ገንዘብን በቀላሉ ግን ደግሞ ከአደጋ በጸዳ መልኩ የሚያገኝበትን ዘዴ ሲያስብና ሲያውጠነጥን ነበር። በዚህ ጊዜ ነበር ሐሰተኛ የራሱን ገንዘብ የማተም ሐሳብ ብልጭ አለለት። ይህን ድንገተኛ ሐሳቡን ምክንያታዊ ለማድረግ ዌስሊ ከራሱ ጋር መከረ። የድርጊቱን ጠንካራ ጎኖችንም ደጋግሞ አሰላሰለ። ዌስሊ ቴክኖሎጂን እንደ ትንፋሹ ይቆጥራል። ኮምፒውተርን ከልጅነቱ ጀምሮ ያፈቅራል። እስካሁን የበረከቱ ተመሳሳይ ወይም ተያያዥ ዕውቀቶችን አከማችቷል። አሁን የቀረው እነዚህን አጠናቅሮና ወደ አንድ ሰብስቦ ወደ ተግባር መግባት ብቻ ነው። ይህን እያሰበ በልጅነቱ ሞክሮት የነበረውን $10 እና $20 ኖቶችን አስመስሎ የመስራት ተግባሩን መለስ ብሎ ተመለከተና አሁን ሰዓቱ የትናንሾቹ አይደለም ትላልቆቹን የዶላር ኖቶች ነው ማተም ያለብኝ ብሎ ከራሱ ጋር ተነጋገረ። ዌስሊ ወስኖ ወደ ተግባር ገባ። በመጀመሪያም $100 ኖቶችን በብዛት አተመ። ነገር ግን ሲያያቸው በፍጹም የሚያረኩ አልነበሩም። በቀላሉ ሊታወቁ የሚችሉም ነበሩ። ዌስሊ የሐሰተኛ ኖቶቹን ስካን አደረገና ተመለከታቸው። በዚህም ሁለት ዋና ዋና የደህንነት ወይም የገጽታ ጉድለቶችን መታዘብ ቻለ። ከታዘባቸውና በትክክለኛው $100 ቢል ላይ ያሉት ነገር ግን እሱ ባሳተመው የሐሰት ዶላር ላይ የሌሉትን ሁለት ነገሮችን አየ። የመጀመሪያው በገንዘቦቹ ላይ ይታይ የነበረው ፀሐይ ላይ ወይም ተመሳሳይ ብርሃን ላይ ሲሆኑ የሚያሳዩት ባህሪ ሲሆን ትክክለኛው የዶላር ኖት ብርሃን ላይ ሲታይ የመንጸባረቅ ባህሪ የለውም። ዌስሊ የሰራው ግን በተቃራኒው የሚያንጸባርቅ ነበር። ሁለተኛው ጉድለት ደግሞ በገንዘቦቹ ላይ ለደህንነት ሲባል ልክ እንደ ሪቫን የገባላቸውና የተለያየ ከለር ያለው ነጸብራቅ የሚያሳየው ነጥብ የመሰለው ነገር ነበር። በዚህ ጊዜ ነበር ዌስሊ የልጅነት ሕልሙን ብቻውን ማሳካት እንደማይችልና የተለየ ተሰጥኦና ችሎታ ያላቸው ሌሎች ሰዎችንም ማካተት እንዳለበት የተረዳው።
ከዛ በፊት ግን ምናልባትም በቤቱ ያሉ ግብዓቶች በቂ ባለመሆናቸው ሊሆን ስለሚችል አስፈላጊውን ግብዓት ካገኘሁኝ ብቻዬንም ልሰራው እችላለሁ ብሎ በማሰብ የጎደሉትን ገጽታዎች ያሟላሉ ብሎ ያሰባቸውን ግብዓቶች ካናዳና አሜሪካ ያሉ ነጋዴዎችን በማማከር ካስመጣ በኋላ ቀድሞ ይጠቀም የነበረውንም ፕሪንተር ቀይሮ ዘመናዊ ፕሪንተር ገዝቶ $100 ኖቶችን አተመ። ለሁለተኛ ጊዜ የሰራውን ሲመለከትም ጉዳዩ የተለየ ክህሎትና ዕውቀት ያላቸው ሰዎች የግድ የሚያስፈልጉት እንደሆነ ተረዳ። ከዛም 2 የዲዛይንና የረቀቀ አርት ክህሎት ያላቸው ሰዎችን አፈላልጎ በማግኘት በአጋርነት ለመስራት በመስማማት የመጀመሪያውን $100 ኖት የማተም ፕሮጀክታቸውን ጀመሩ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። የሦስቱ ሸሪኮች ዕውቀትና ክህሎት ታክሎበት የታተሙት $100 ኖቶች ከኦሪጂናሉ በፍጹም በማይለዩ መልኩ የተሳካላቸው የሚመስሉ ነበሩ። ሁለቱ አዳዲሶቹ አጋሮቹም በስራቸው ውጤት ፈነደቁ። ለጥቃቅን ዝርዝሮች መጨነቅ ባህሪው የሆነውና ሁሉም ነገር ፍጹም እንዲሆን ፍላጎት የነበረው ዌስሊ ግን በተገኘው ውጤት ብዙም አልረካም። ይህ ያተሙት ኖት ችግሩ የቱ ጋር እንደሆነ ሊመጣለት ባለመቻሉ 2 ቀንና 2 ሌሊት ሲያሰላስል ቆይቶ በሦስተኛው ቀን ተገለጸለት። ችግሩ ኦሪጂናል ኖት ላይ ቶሎ የሚብለጨለጭና በተለያየ አቅጣጫ ሲታይ የተለያየ ቀለም የሚኖረው በቀጭኑ የሚገባ ዘለበት ያለው ሲሆን እነሱ ያተሙት ኖት ግን ያ ነገር አልነበረውም። ይህን ነገር ለማካተት የሚያስችለው ግብዓት ደግሞ እነ ዌስሊ አልነበራቸውም። እነዚህ የወረቀት አይነቶች የሚመረቱት ደግሞ ሁሉም በተማከለ ሁኔታ ሲሆን ለመግዛትም ቢሆን የተለየ ፍቃድን የሚጠይቁ ነበሩ። ብሉ ዌስሊ ግን ለዚህ መፍትሄ ነበረው። ከተለያዩ የወረቀት ጉዳዮች ጋር የሚገናኝ የጉምሩክ ክፍል እንደሚሰራ የሚገልጽ መታወቂያና የግዢ ትዕዛዝ ወረቀቶች ካዘጋጀ በኋላ ዕቃውን ወደሚያመርተው ድርጅት በመሄድ በቀላሉ የማሳመን ችሎታውን ተጠቅሞ የሚበቃውን ያህል ጥሬ ዕቃ ይዞ ተመለሰ። በሚቀጥለው ቀንና ማታ 3ቱ ባልደረቦች $100 ኖቶችን ሲያትሙ ውለው አደሩ። በነጋታው ወደ 200,000 $100 ኖቶች ታትመው ዝግጁ ተደረጉ። $100 ኖቶቹ እጅግ አዳዲስ ከመሆናቸው አንጻር በቀላሉ ቀልብ ይስባሉ። በፍጥነት ዓይን ውስጥ ገብተው ትኩረት ይጋብዛሉ። ስለዚህ አንድ የሆነ ነገር መደረግ አለበት አለ። ሁለቱ ሸሪኮቹም በዌስሊ ያለመደሰት ግራ ተጋብተው ዝምታን መረጡ። ከደቂቃዎች በኋላም ዌስሊ ድንገት ከመቀመጫው ብድግ ብሎ ወደ ወርክሾፕ መጋዘን በመግባት የወረቀት ካውያ ይዞ ተመለሰና የተወሰኑ $1 ኖቶችን አንስቶ ወደ 5 ደቂቃ ያህል ሲያሞቅ ከቆየ በኋላ ኖቶቹን አውጥቶ በጥንቃቄ ተመለከተ። በዚህ ቅጽበት ከፍተኛ እርካታ ተሰማው። አብሮት የነበሩት አጋሮቹም ዌስሊ ሲያሰላስለው የነበረው ጉዳይ ገና አሁን ነበር የገባቸው። ችግርን ነጥሎ ከማየት ችሎታው በበለጠ መፍትሄውን ያመጣበት ብልሃት አስገርሟቸው አድናቆታቸውን ገለጹለት። ከዛማ ምኑ ይጠየቃል፣ ጊዜ ሳያባክኑ በትብብር እዚያው የታተሙ ኖቶችን በካውያ እየተኮሱ ገበያ ውስጥ ሲዘዋወሩ የነበሩ ኖቶችን እስኪያስንቁ ድረስ ኦሪጂናል አደረጓቸው። በነጋታው ጀምሮም የነ ዌስሊ $100 ኖቶች ካለምንም ችግር ገበያውን ተቀላቅለው በሳምንታት ውስጥ 3ቱ ባልደረቦች ሚሊዮነሮች ሆኑ። ዌስሊም ሲያልመው ወደ ነበረው የቅንጦት ሕይወት ሰተት ብሎ ገባ። በካናዳ የመገበያያ ገንዘቦችን ለመግዛትም ሆነ ለመለወጥ የግድ ወደ ባንክ መሄድ አይጠበቅም። የመገበያያ ገንዘቦችን የሚለውጡና የሚሸጡ ሱቆች እንደ ልብ ናቸው። በእነዚህ ገበያዎች ደግሞ የነ ዌስሊ $100 ኖት በርካታ ፈላጊዎችን መሳብ ችሎ ነበር። እነ ዌስሊ ዶላር ማተሙን በመቀጠል ብቻ ሳይሆን ተጨማሪና ዘመናዊ ፕሪንተር በመግዛት መጠኑን ከፍ አድርገው ማተማቸውን ቀጠሉ። በእርግጥ አሁን የደረሱበት ፍጹምና የተዋጣለት $1 ኖት የማተም ደረጃ ላይ የደረሱት በቀላሉ አልነበረም። የበረከቱ እንቅልፍ አልባ ሌሊቶችንም አሳልፈው ነበር። የገጠሟቸው ብዙ ድካሞችንም በትዕግስት አልፈው አሁን ላይ ከባህር ውሃ እንደ መቅዳት ያህል በ100 ሺዎች የሚቆጠሩ
$100 ኖቶችን እያተሙ በማፈስ ወደ ኪሳቸው ሲከቱ ግን እያደር መዘናጋት ጀመሩ። ውድ የተባሉ ቡቲኮችን፣ ሱፐርማርኬቶችን ወይም ሬስቶራንቶችን ያጠመደ የማያጣቸው የተወራላቸው ሞዴል መኪኖች በእነዚህ አዳዲስ ሚሊዮነሮች እጅ መግባታቸው ዜና ከመሆን አልፎ የተለመደ ጉዳይ ሆነ። በተለይ ደግሞ የዌስሊ አባካኝነት ቅጥ ያጣ ጀመር። ዌስሊ የሚፈልገውን መሸመትና የመዝናናት ተግባሩ በቀን ወደ 16 ሰዓት ከፍ ብሎ ምሽት ላይ ደግሞ በዶላር ህትመት ደፋ ቀና ሲል የሚያመሽ በመሆኑ እንቅልፉን እንኳን ማጣት የዘውትር ተግባሩ ሆነ። አንዳንዶች እንደሚሉት እነ ዌስሊ ሕይወትን ከተለመደው በእጥፍ ፍጥነት መኖር ጀመሩ። በእጃቸው የገቡት በርካታ ሚሊዮን ዶላሮችም እርካታን ከመስጠት ይልቅ እጅግ የበዛ የስግብግብነት ባህሪን እያጎናጸፋቸው መጣ። እንደዛም ሆኖ ግን በካሽ የሚከፍሉት ረብጣ ዶላርም ቢሆን አንዳችም ጥርጣሬን ሳያጭር ረዘም ያለ ጊዜን ማሳለፍ ችለዋል። አንዲት የተረገመች ቀን ግን እሱንም ሆነ አብረውት የሚሰሩትን በእጅጉ ዋጋ አስከፈለች። ዌስሊ በወቅቱ አዲስ የመጣ ሙስታንግ መኪና ላይ ቀልቡ በማረፉ ለመግዛት ይወስናል። መኪናውን ካዘዘ በኋላ በሚፈልገው መልኩ ማሻሻያ እንዲደረግበት መመሪያዎችን ለመስጠት ወደ ማምረቻው ያመራና ፍላጎቱን በዝርዝር አስረድቶ መኪናውን ካዘዘ በኋላ ክፍያውን በካሽ ለመፈጸም ተስማምቶ እነዛን እንከን የማይወጣላቸውን $100 ኖቶች አውጥቶ ይከፍላል። ገንዘቡን ቆጥሮ የተቀበለው ግለሰብ ወደ ቢሮ በመዝለቅ $100 ኖቶችን መመርመር ሲጀምር አንድ እንግዳ ነገር ያስተውላል። እነዛ $100 ኖቶች በርካታ ተመሳሳይ ሲሪያል ቁጥር ያላቸው ኖቶች ነበሩ። ይህ ደግሞ እንግዳ ብቻ ሳይሆን ጥርጣሬንም የሚያጭር ነበርና ገንዘብ ተቀባዩ ጉዳዩን ለፖሊስ ሪፖርት አደረገ። ሪፖርቱ የደረሰው የፖሊስ መኮንንም ያገኘውን ምንጭ በተደራጀ መልኩ ለማጠናከርም ሆነ እነ ዌስሊ ላይ እርምጃ ለመውሰድ የሚያስችል አልፎ ተርፎም እጅ ከፍንጅ ለመያዝ ይችል ዘንድ ወርክሾፓቸውን ለመበርበር የሚያስችል ፍቃድ ለማግኘት የሚያስችለውን መረጃዎችን ሲያሰባስብ ቆይቶ በስውር ወደ መኖሪያ ቤታቸው በመግባት ካሜራ እስከ መትከል ደረሰ። አስፈላጊውን ቅድመ ሁኔታ ሁሉ ካሟላ በኋላም ወደ እርምጃ ለመግባት ተዘጋጀ። ታዲያ በአንድ ቀን ዌስሊ እንደተለመደው በተንደላቀቀ የኑሮ ዘይቤው ዓለም ሰላም ብሎ እየኖረ ነው። ዘመናዊና ውድ የሆኑ 5 መኪኖች አሉት። በሰራው አፓርትመንት ውስጥ ሜዳ የሚያክል ቲቪውን ጨምሮ ሁሉም ነገር ተሟልቷል። ይህም ሆኖ ግን ዌስሊ አሁንም ገንዘብ ማተሙን አላቋረጠም። በነሐሴ 11 ቀን 2001 ዌስሊ በሳሎን ተቀምጦ ቴሌቪዥን እያየ ነበር። ገንዘብ የሚያትመው ፕሪንተር ድምፅ የተለመደውን ቅኝቱን የጠበቀ ድምፅ እያሰማ ነው። ከዛም በሰከንዶች ልዩነት በሩ በኃይል ተከፍቶ የፖሊስ መኮንኖች ወደ ሳሎኑ ዘለቁ። ፖሊሶቹ ሲገቡ የቤቱ ጠቅላላ ክፍል $100 ቢሎች ተጥለቅልቆ ነበር። ሌላው ቀርቶ ፍሪጅ ውስጥ ራሱ የዶላር ክምችት ነበረ። ዌስሊም ያለምንም ቅድመ ሁኔታ በቁጥጥር ስር ዋለ። ፍርድ ቤትም ቀረበ። ከዛም 5 ዓመት ከ7 ወር ተፈረደበት። ዌስሊ በሰላ አእምሮ የእነዚህን ሰዎች ክስ ውድቅ ለማድረግ ሞክሮ ነበር። ሰዎቹ ግን እነ ዌስሊ ሳያውቁ ገንዘብ በሚያትሙበት ወርክሾፕ ውስጥ የደህንነት ካሜራ ገጥመው ነበርና ለሳምንታት የተቀረጸውን የእነ ዌስሊን እንቅስቃሴ የሚያሳይ ቪዲዮ ለፍርድ ቤቱ አቅርበው ስለነበረ ዌስሊ ክሱን ውድቅ ማድረግ ሳይችል ቀርቶ ጥፋተኝነቱንም አምኖ ፍርዱን አሜን ብሎ ተቀበለ። ሆኖም በእነሱ አገር አጠራር የነጭ ኮሌታ ወንጀል ወይም ሽብርና ኃይል ያልተቀላቀለበት ወንጀል በመሆኑ ጠቅላላው የእስር ቤት ቆይታው 13 ወራት ብቻ እንዲሆን ተወስኖ የመጀመሪያው 5 ወር ግን ከፍተኛ ጥበቃ በሚደረግበት ሜሌንሽን በሚባል እስር ቤት እንዲቆይ ተደረገ። ዌስሊ በዚህ እስር ቤት በሕይወቱ አይቶ የማያውቃቸውን የወንጀል አይነቶች በአይኑ መመልከት የቻለበትና ብዙ ትምህርቶችን የቀሰመበትን ጊዜ አሳልፏል። ከፍርዱ ዘመን አብዛኛውን ያሳለፈው መጠነኛ ጥበቃ በሚደረግበት ባዝ በሚባል ካምፕ መሳይ እስር ቤት ሲሆን በዚህ እስር ቤት በእንጨት የተጠበሰ ስጋ እየበላ ሲያሻውም ጎልፍ እየተጫወተ ያሳለፈበት የእረፍት ቦታ የሚመስል ነበር። በዚህ እስር ቤት ውስጥ ሳለ ነበር ስለ ስቶክ ማርኬት ወይም የቦንድ ንግድ ያስተማረውን ሰው የተዋወቀው። ወዳጁ ስለ ስቶክ ማርኬት ከነገረው በኋላ እሱ የበለጠ ጥናት አደረገ። ከዛም ጠበቃ በመቅጠር
ወደ ስቶክ ማርኬት ንግድ በመጀመሪያ $16,000 በማውጣት ተቀላቀለ። በየዕለቱ የሚፈልጋቸውን አይነት ቦንዶች ዝርዝር በማውጣት ለጠበቃው በመደወል ከነዚህ ዝርዝሮች ይህን ያህል ሼር ግዛ እያለ ማዘዝ ጀመረ። በወቅቱ ለጠበቃው በሳምንት $400 እየከፈለ ሲነግር ቆይቶ መጨረሻ ጊዜው ደርሶ ከእስር ቤት ወጣ። ዌስሊ ነሐሴ 6 ቀን 2006 ላይ ከእስር ቤት ሲወጣ እዛ ያለ ባጠፋው ምክንያት 6 ወር ተጨምሮበት በአጠቃላይ 19 ወራትን እስር ቤት አሳልፎ ነበር የወጣው። ዌስሊ እንደወጣም ጸጥ ያለ አካባቢ ላይ የሚገኝ ሁሉ ነገር የተሟላለት ቪላ በወር $5,500 እየከፈለ ተከራይቶ መኖር ጀመረ። በዚህ ቦታ የእስር ቤት ሕይወቱን ለመርሳት 1-2 ወር ያህል ከቆየው ይበቃኛል ብሎ አስቦ የነበረ ቢሆንም በቤቱ 6 ወር ከቆየ በኋላ ነበር የለቀቀው። ዌስሊ አሁን በሪችማንድ ሂል እየኖረ ሲሆን አንድ የሞባይል ስልኮች መሸጫ ከፍቶ በንግድ ሥራ ተሰማርቷል። ካፒታሉ ግን ከዛም በላይ ሥራዎችን የሚያሰራው ነበር። በባንክ አካውንት ውስጥ ብቻ $1.6 ቢሊዮን አለው። ይህ ገንዘብ በአብዛኛው ከኢንቨስተሮች የመጣ በመሆኑና የለመደውን በቀን 4500 ባለ $100 ኖት ካላተመ ራሱን የማይረባ ሰው አድርጎ የመቁጠር አባዜ ስላለቀቀው ተመሳሳይ ትርፍ ወዳለው የዕፅ ማምረት ተግባር ውስጥ ተሰማርቶ ነበር። ይህም ተግባሩ በፖሊስ ተደርሶበት በ2019 እንደገና ክስ ተመስርቶበት 19 ወር ተፈርዶበት ዳግም ወደ ወህኒ ቤት ወርዷል። በፍርድ ቤት ክርክሩ ከሳሹ አቃቤ ሕግ ለሕገወጥ ንግዱ ማስተር ማይንድ እሱ ነው ብሎ ላቀረበው ክስ እኔ ማስተር ቂል ነኝ በማለት ዌስሊ ምላሹን ሰጥቷል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።